መልስልሽ ያንቺ ሳያልነት ልቤ ላይ ነገሰ። ዛሬ የማንቸስተር እና የወያላ ጎል ነው የተጫወታችሁት ጎል ማለት ነው። ግን ያሸነፈው ማለት ነው የፍቅርን ጥጋየው የኔ ታደሰ ገና ጅማሬ ነው። ገና ጥግ ሳይሆን ጣራ ላይ ትደርሻለሽ ከብሩክ አለማየሁ ጋር የፍቅርን ጥግ ታጣጥሚያለሽ። ምን አክል ነው የምትወጂኝ? ግን በጣም ብዙ እዚህ ግን ምን ያክል ነው የምትወጂኝ ምን ያክል ነው የምትወደኝ ይባባላሉ። ፍቅር ግን ገደብ አለው እንዴ ጋይስ? ይቅርታና ማለት ነው ፍቅር ገደብ አለው የለውም? እውነተኛ ፍቅር ግን ያልቃል ይሰለቻል መሰለኝ እንጂ ግን የሚያልቅ አይመስለኝም። ከውስጥ የሚወጣ አይመስለኝም። ግን መሰላቸት ይኖራል ብዬ አስባለሁ። የኔ አመለካከት ነው ጋይስ፣ ለነብሩክ አይደለም። ግን ብዙ ጊዜ እነሱ ጥያቄ እንዴት ነው ምን ያክል ታፈቅርኛለሽ? ፍቅር ገደብ የለውም። ምን ላወራ ነው ገጠብ ነበር አፌ እየተኮላተፈ። ፍቅር ገደብ የለውም። አቤት ቡቡዬ እዚህ ጋር ሃይሚና እንዴት ጭራት ቢሆን ማለት ነው ደስ ይል ነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ሃይማኖት ታደሰና ብሩክ አለማየሁ በየነ ከቻሳ ብለውልናል ማለት ነው። እሱም የመጡት ትላንትና ትናንት ወዲያ ፍፄ የገዛው ኬክ የት አድሮ ነው? ቪዲዮ ተቀርጾ ነው ወይስ ፍሪጅ ውስጥ አድሮ ነው? ወረዳችሁበት። ምን አለ ሰው ጨምሩ እንዴ? ቆይ የሚፍታህን ጓደኛ ለምን አጨምሯትም ነው? ሰው በሌላ በር ገብታ በሌላ በር ነው የምትወጣው ጋይስ። ለማንኛውም ጎሉ የማንቸስተር እና የአርሴናል ጨዋታ ከሆነ ያው ምን ማንቸስተር ወያላ ነው እንጂ ሃይሚ ወያላ አይደለች? ያው እንትን ደጋፊ አይደለች? ብሩኬ ደግሞ የአርሴናል። ስለዚህ ወያላ እኮ ነው ያሸነፈው። አንድ ጎል አስገብታለች እኮ ሃይሚ ማለት ነው ጋይስ። ብሩኬ ምንም አላስገባም። መጨረሻ ላይማ ፍቅር ሀያል ነው ብሎ አስቡ ማለት ነው ሶፋ ላይ ተደግፎ ሃይሚን ማየት ጀመረ። ወይኔ ፍቅር ወይኔ ብሩክ በቃ ፍቅር ያዘ ማለት ነው። በቃ ማለቴ እንዴት ነው ከአቅም በላይ ሆነብህ፣ አሸነፈ። እንዴት ተዛሬ አልተያዝክም ማለት ነው። እኔ ግራ ገባኝ። ለነገሩ ተዛሬ በመውደድ ወጥመድ ውስጥ ነበር ያለው። ፍቅር አልያዘውም መሰለኝ፣ አሁን ነው የያዘው። አይኑ ራሱ መገለጥ እያቃተው ነው ቡቡ ባይዘው ማለት ነው። ችግር የለውም። እውነተኛ ፍቅር ከሆነ ማለት ነው አያረጅም፣ ገደብ የለውም። ፍቅር አይደል እንዴ ያለው እንዴ ጋይስ? ማለት ምን ያክል ትወጂኛለሽ ምን ያክል ትወደኛለህ ስለሚባባሉ ነው ሁሉ ጊዜ። ሌላው ሲቀጥል ደግሞ ቤተሰቦች ዛሬ ሃይሚ ማለት ነው ማን እንደነገራት አላውቅም፣ ብሩክን አመነችው። አንድ ጊዜም አላፈረችም። ብሩክ እንደውም እንትን እያለ ነበር እያየ ነበር እየገለጠ ማለት ሲጫወት አይደለም እያየው፣ ግን የሆነ ነገር ካደረገ በኋላ እያየ ነበረ። ያ ማለት ደግሞ ምን እንደሆነ ታውቃላችሁ? ብዙ ጊዜ ቱርክና ይሄ እንትኖች ላይ ቱርክና ህንዲያዎች እንደዚህ አይነት ጨዋታ ሲጫወቱ አይታችኋል? የሆነ ብዙ የሆነ እንቁላል ተቀቅሎ የሆነ እንደዚህ ብይ የተወረወረ ምናምን ነገር እንደወራሉ። የተለያየ ነገር በመጥበሻ ይማታሉ፣ እንዲሁም በመጥረጊያ በብዙ አይነት። ግን እንደዛ ሲማቱ ግን ሴቶቹ ግልጥ ያደርጉ ድፍን ያደርጉበትና ወንዱን ከዛ በኋላ ሽፍን ይላሉ። ያንን ነገር ስላየ ነው ዛሬ ብሩኬ ሲፈራ የነበረው ማለት ነው። ሃይሚ ደግሞ ይሄንን ፊልም ያየችው አይመስለኝም በእርግጠኝነት ማለት ነው። ያንን ጭውውት ነው ዛሬ የተጫወቱት ማለት ነው። ሌላ ምንም አይነት እንትን የለውም፣ ምንም መልእክት የለውም። ብቻ ባይዘው የማንቸስተር እና የአርሴናል ጎል ይገባል አይገባ የሚለውን ነገር እንትን ላይ ነበሩ፣ ውድድር ላይ ነበሩ። ኦልሬዲ ሃይሚ አንድ አስገብታለች፣ ብሩኬ ግን ምንም አላስገባ። በመጨረሻ ላይ ልክ ሲናደድ ማለት ነው ተነስቶ ያለ የሌለውን ኬኩን እንዳለ አፏ ላይ ጥፍጥፍ አላደረገውም እንዲ ብሩኬ ማለት ነው። ወይኔ ንዴት እንደዚህ ነው እንዲ። እና ታዲያ መፈለግ ነበረብህ። አፏ እኮ ቢጠብም ቢሰፋም ማለት ነው ቦታውን እንደምንም አነጣጥራ መፈለግ ነበረብህ። የእሷ ችግር አይደለም እኮ እሷ እኮ ቦታው ላይ አነጣጥራ ማለት ነው በጥርስ ይዘባት ነው እንጂ ኦልሬዲ ገብታ ነበር። እሷ ብቻ ገብታለች ኦልሬዲ፣ አንድ አግኝታለች እሷ፣ አንድ ጎል ማለት ነው። ከዛ ውጪ ሁሉም ስተውታል፣ ደቂቃውን በሙሉ ስተውታል። ግጥሙ ራሱ ቤት አይመታም። እና ግን ቻናላችሁ ባዶ እንዳይሆን ስለመጣችሁ ያው ደስ ብሎናል። ግን ኬኩን ተጫወቱበት አይገልጸውም። ቆይ እኔ የምለው በስንት ዓመታችሁ ሆኖ ነው ስኳር ምናምን የምትሉት? ስኳር ላይ ነበር እንዲውላችሁ ከዚህ በፊት? ቆይ አልገባኝም። እኔ ስኳር በጣም እንትን አሉ ማለቴ ጣፋጭ ነገር ምናምን ገና እኮ ናችሁ እናንተ።
እንዴ እኛ እንኳን አረብ ሀገር ሆነን ድሮ ቸኮሌቱን ምኑን ስናቅረበርብ አሁን አስጠልቶኛል። እኔ አሁን አልበላም። ድሮ ግን በላ ነበር ቸኮሌት ምናምን በጣም ነበር የምበላው። አሁን ግን አልፎ እንጂ በቃ እሱንም ያስጠላኛል፣ በጣም ያቅለሸልሸኛል። እና ኢትዮጵያ ደግሞ እንደዚህ ቸኮሌት ምናምን በጣም ውድ ነው። እና ምን በፊት በነገራችን ላይ በፊት ክሬም ኬክ ቡሩኬ አሳዶ ነበር። በቃ የእንትን ጊዜያቸው ስለዚህ የሚላቸው ከሆነ የማንም ሰው ሲከበር ኬኩን አምጡት ነበር የሚለው ማለት ነው። በጣም ነበረ የሚወደው ኬክ። አሁን ላይ በቃ ያኔ ለመቀነስ ፈልጎ ይመስለኛል የተወው። እንዲሁም ደግሞ ሃይሚም የተከለከለች ይመስለኛል፣ በሕክምና ተከልክላለች። አንድ ጊዜ መብላት ትችያለሽ ምናምን ስትባል ሰምቻለሁ። በነገራችን ላይ ጣፋጭ ነገር እድሜ ምናምን አይልም ይመስለኛል። እና ከዛ አንጻር ይመስለኛል ብቻ ግን ዞሮ ምግባችሁን አስተካክሉ። ወይ ጉድ! አረቦች እኮ እዚህ ማለት ነው በነፃ ስለሆነ ሆስፒታሉ በደቂቃ እየሄዱ ዛሬ ይሄን ቤት ተብያለሁ፣ ነገ ይሄን ቤት ብሎኛል፣ ዶክተር እንዲህ ብሎኛል ነው እኮ የሚሉት። ሲራቀቁባችሁ ብታዩ ትንሽ የሆነ ነገር በቃ ራሳቸውን አመም ካላቸው ምን ታሽፋ ነው። ማርያምን አረብ ሀገር ያላችሁ ታውቁታላችሁ። በነፃ ስለሆነም ነው መሰለኝ 10 ይሄዳሉ፣ መድኃኒት ተሸክመው ይመጣሉ። ግን አንድ ቀን አይወጡትም መድኃኒቱ ማለት ነው። እና ወይኔ ኢትዮጵያ እኮ እንደዚህ ቢሆን እኮ በስመ አብ እላለሁ። እግዚአብሔር እንዴ ኢትዮጵያውን ፓራስታሞል ለመግዛት ስንት ብር ነው ጋይስ? እና በጣም ግርም ይለኛል አንዳንዴ ሳስበው ማለት ነው። ኤኒዌይስ እነ ብሩኬም እንግዲህ ጣፋጭ ነገር በርካሹ ጊዜ ይሁን መቼስ አሁን ውድ ነው የሚሆነው። በዛን ሰዓት ይመስለኛል በጣም ይወዱ ነበር። ሴሌብሬት በጣም ይከበር ነበር በየቤቱ። ከሊ 50 ሺህ ገባ በቃ መሄድ ነው፣ 100 ሺህ ገባ በቃ መሄድ ነው። አሁን ግን ትተዋል። አሁን ይሄንን ትውት አድርገው ወደ በጎ አድራጎት አድልተዋል ማለት ነው። ኤኒዌይስ እንግዲህ ይመቻችሁ የኛ ውድ ቤተሰቦች። ዛሬ እንግዲህ በእንደዚህ አይነት መልኩ ነው ከቻሳ ያሉት። የሃይማኖት ልደት ደርሷል። እንግዲህ ከነገ ወዲያ ነው፣ ነገ 15 ነው። ከነገ ወዲያ የሃይማኖት ልደት ነው። ናቲ በእርግጠኝነት እነሱ ጋር ሄደው ነው ብቻ አላቅም። የሃይሚ ልደት የት ነው የሚከበረው ብላችሁ ታስባላችሁ? ሃይሚ ከወዲሁ ፏፍሽ ብላ ዝንጥ ብላለች ዛሬ ማለት ነው። እንዲሁም ሽፋሽፍትም አድርጋለች ቅንድቧ ላይ ዛሬ ማለት ነው። ተናግራለች ኬክ እንዳታስነካብኝ አይለቅም ብላለች ማለት ነው። ወይኔ እሱ ነገር ግን አያምንም እንዲህ ጋይስ። እና ዛሬ ብቻ ፏ ብላ ነው የመጣችው። ይሄ እንዳይቀር የተሰራ ቪዲዮ ይመስለኛል እንጂ ዛሬ የተሰራ ቪዲዮ ለነገሩ ጸጉሯ ትናንትና ሌሊት እንደዛ ነበር አይደል እንዴ? ፈራሁ አስፈራራኝ ስትል። ስለዚህ ይኖን እንጃ መቼ እንደተቀረጸ አላቅም። ጸጉሯ ቪዲዮ አዲስ አሮጌ የሚባለውን ነገር የምታውቁት በሃይሚ ጸጉር ነው። በሌላ በምንም ልታውቁት አትችሉም። በጸጉሯ ብቻ ነው የሚታወቀው። እና መቼ እንደተቀረጸ ይሄ ቪዲዮ አላቅም። እንግዲህ ጸጉሯ የተሰርቶ የመጣው ዛሬ ነው። ትናንትና አይታችኋታል ኦልሬዲ። እንግዲህ አላቅም ቪዲዮ ተሰርቶም ሊቀመጥ ይችላል። ብቻ ወጣም ወረደም በ16 የሃይማኖት ታደሰ ልደት ነው። እነ ናቲ ዛሬ ቀድሞ ሄደዋል። እንግዲህ አዳማ ልጃችንን ለነሱ ሰጥተናል ብለው ነበር የሄዱት ማለት ነው። ዛሬ ግን አላየናትም። የሚጣል ምናልባት እንግዲህ ነገ የምናያት ይሆናል ብዬ አስባለሁ። ለሃይሚና ለቡቡ አደራ ከተሰጡ ማለት ነው አይደል? እና ግን እነሱ በጣም እንጆይ እያደረጉ ነው፣ እየተዝናኑ ነው። አይ እኛ አበሾች እኮ ማለት ነው ውሃ ዋና አንችልም። ወንዶች እንደውም ትሻላላችሁ። አሁን ሃይሚም አትችልም፣ የናቲም ባለቤት አትችልም። አይታችኋት ከሆነ ግምጃዬም አትችልም እንዳያችኋት። የተወሰነ ሰው ነው ኢትዮጵያዊ የሚችለው ዋና ማለት ነው። እኔም አልችልም ጋይስ። እና እድገታችን ይሁን ምን ይሁን ብቻ ብዙዎቻችን ኢትዮጵያ ላይ የውሃ ዋና አይችሉም። ለምን እንደሆነ አላውቅም። አረቦቹ ግን ገና ከልጅነታቸው እየተጫዋቱ ስለሚያድጉም ይሁን ምን ይሁን በብዛት ይችላሉ፣ በብዛት ማለት ነው። ከአረብ ሀገር እኩል እንዳትሉኝ ደግሞ። እና ግርም ይለኛል እኔ ማለት ነው አንዳንዴ ችሎታችን ዝም ብሎም ትንሿ ነገር ላይ ችሎታ የለንም እኛ አበሾች። እና ግርም ይለኛል። ለማንኛውም ዛሬ ናቲ ባለቤቱን ፏፍሽ እያደረገ ነበረ። ከብሩክ የተማርኩትን ነገር ለሚስቴ ጊዜ ልሰጣት ነው፣ ሚስቴ ላዝናናት ነው እያለን ነበር። እንግዲህ የኛ አስተማሪ ብሩክ አለማየሁ ከኋላው መጥቶ ለወንድምየው ደረሰለት ማለት ነው ለማስተማር። እሱ ያስተምረኛል ይላል፣ እሱ ደግሞ ይሄን አስተምሮኛል ይላል ማለት ነው። እርስ በራሳቸው እየተማማሩ የፍቅር መምህሮቹ እንግዲህ ትንሹ ከትልቁ ትልቁ ከትንሹ እየተባባለ ፍቅር በእግሩ ይሄዳል ማለት ነው። እንደምታዩት እንግዲህ የዛሬ ቆይታቸው የሃይሚና ብሩኬ ይሄንን ይመስላል። እኛም ራታችንን እየሰራን ባየነው ልክ ለምን እንቀራለን እናሽቃብጥብን መተናል ማለት ነው። ቤተሰቦችዬ አመሰግናለሁ። መልካም ንጋት ይሆንላችሁ። ወዳቻለሁ። ባይ ባይ።
ጨክነ ባትረሳኝ ከሆድ ባልወጣም ከፍቶት የሄደ ሰው ተመልሶ አይመጣም። ስንገበገብልህ ስነድ ስቃጥል አይተህ እንዳታዝን አይጣል አይጣል ትዝታ ናፍቆቱ አይጣል አይጣል ትዝታ ናፍቆቱ የኔን ጉዳይ የኔን ነገር እንደ ዋዛ ባጭር ሲቀር ወንዝ አቋርጠ ስትሻገር ተመቸሆይ የሰው አገር ተሻገር 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 ተከለል ተከልክል በጉራው ተከለል ተከልክል በጉራው ለኔ ነው ሀሳቡ መከራው